ሰላም አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የ5G ዩቲዩብ ቻናል ቤተሰቦች ሰላም እንደምን አላችኋለን። ዛሬ 7 ቅጠል ቆርቆሮ ቤት ለመስራት ምን ያክል ገንዘብ ያስፈልገናል፣ በዚህ ጊዜ በዚህ ወቅት በ2015 ምን ያክል ብር ያስፈልገናል የሚለውን ሙሉ መረጃ ይዤላችሁ መጥቻለሁ። እንግዲህ አሁን እንደሚታወቀው ጥር 25 ላይ ያለ ነው። እንግዲህ ምን ያክል ያስፈልጋል፣ ምን የጨመረ ነገር አለ፣ ምን የቀነሰ ነገር አለ የሚለውን አያይዤ የማቀርብላችሁ ይሆናል። በቅደም ተከተል የማቀርብላችሁ ይሆናል። እሱም 3 ክላስ ቤት ይሆናል። 7 ቅጠል ቆርቆሮ ቤት ሸዋርና ሽንት ቤት። ብዙ ጊዜ ምን ያክል ክራስ ይሆናል፣ ምን ያክል ካሬ ያስፈልጋል ብላችሁ ጠይቃላችሁ። ቢያንስ እንደዚህ አይነት ቤት ለመስራት የተወሰነ ግቢ እንዲተርፋችሁ ከፈለጋችሁ ከ150 ካሬ ጀምሮ ወደ በር ላይ ብትሄዱ ይበቃችኋል ማለት ነው። ከዛ በታች 120ም 110ም 100ም ሊበቃ ይችላል። ግን ግቢ እንዲተርፋችሁ የምትፈልጉ ከሆነ ከ150 ካሬ በላይ መሆን አለበት። 7 ቅጠል ቆርቆሮ ቤት 3 ክላስ ቤት ይሆናል፣ ሸዋርና ሽንት ቤት ያለው። ይሁን እንጂ እንግዲህ እነዚህን ለመስራት እንግዲህ ከመጀመሪያ ጀምሬ በቅደም ተከተል የምነግራችሁ ይሆናል። እዚህ መካከል ደግሞ አንዳንዶቻችሁ ቤት ሰርታችሁ 7 ቅጠል ቆርቆሮ ቤት 75 ቅጠል ቆርቆሮ ቤት ሊሆን ይችላል። የቀራችሁ ነገር ካለ እኔ በቅደም ተከተል ነው የምናገረው፣ ሂሳቡንም ነግራችኋለሁ። ያን ሂሳብ ታሳቢ ማድረግ ትችላላችሁ ማለት። ለምሳሌ እዚህ ጋር ቤታችሁ ጣራ ያቆማችሁ ጣራ ቆማችሁ ውሃ ልክ ለማሳሰር የቀራችሁ የውሃ ልክ ሂሳብ በቅደም ተከተሉ ሰርቼላችኋለሁ። እንዲሁም ማስመረግ የሰባችሁ ለማስመረግ ምን ያክል ብር እንደሚወስድባችሁ፣ ለማስገረፍ እንደዛውም፣ እንዲሁም ለፊኒሽንግ እንደዛውም፣ ለኮርኒስ ለጅብሰም እንደዛው ተመሳሳይ ማያዝ ትችላላችሁ ከዚህ ሂሳቡን ማለት ነው። እኔ መጨረሻ ላይ ጠቅልሌ በአንድ የዚህን ሂሳብ እነግራችኋለሁ። እንግዲህ አሁን የምንጀምረው ምንድነው ቤት ቀያሽ ነው። እንግዲህ ቤት ሲጀመር መጀመሪያ ላይ እንግዲህ ቤት ቀያሽ የሚባል ነገር አለ። እንግዲህ ለቀያሽ ከ2500 ብር እስከ 3500 ብር ድረስ እንደየ አካባቢ ይለያያል። ለ4000 ብርም ሊከፈል ይችላል። 4000 ብር ያስፈልጋል። ሌላው ደግሞ ጉድጓድ የተቀየሰውን ጉድጓድ ምናልባት እዚህ ጋር ቆፍር ተብሎ ካለ በኋላ ያን የሚቆፍረው ባለሙያ ወይ ደግሞ ቆፋሪ እስከ ከ1000 ብር እስከ 1500 ብር ያስፈልጋል። ሌላው እንጨት ነው። እንግዲህ እንጨት ወደ እንጨት ስንገባ ቋሚ የሚባል ያስፈልጋል፣ አውራጅ የሚባል ያስፈልጋል። ቋሚ እንግዲህ አሁን ላይ አንድ ቋሚ 275 ብር እየተሸጠ ነው። ይሁን እንጂ 55 ቋሚ ያስፈልጋል፣ 15125 ብር ያስፈልጋል። ሌላው አውራጅ ነው። አውራጅ 15 አውራጅ ያስፈልጋል። አንድ አውራጅ 185 ብር ነው። እንግዲህ 2775 ብር ይመጣል። ሌላው የግርግዳ ማገር ነው። የግርግዳ ማገር ከ105 እስከ 110 ያስፈልጋል። አንድ የግርግዳ ማገር 85 ብር ነው። 9180 ብር ያስፈልጋል። የቆርቆሮ ማገር የሚባል ደግሞ አለ። የቆርቆሮ ማገር 25 እስከ 30 ያስፈልጋል። እንዲሁም አንድ የቆርቆሮ ማገር 140 ብር ነው። 3500 ብር ያስፈልጋል። ሌላው የቆርቆሮ የሌላው ጠርብ ነው። ጠርብ ደግሞ እንግዲህ ጠርብ ወሳኝ ነገር ነው። ከ570 እስከ 600 ጠርብ ላይ ያስፈልግ ይችላል። አንድ ጠርብ ከ43 ከ44 እስከ 45 ብር ነው የሚሸጠው። እዚህኛ ያለንበት አካባቢ እንደየቦታው ይለያያል። 25650 ብር ነው ጠርብ ነው እንግዲህ ከፍተኛውን ብር የሚወስደው 25650 ብር ነው። እንዲሁም ይሄን ከተገዛ በኋላ እንጨቱን ጫኝና አውራጅ ሰራተኛ የሚባል ወጪ አለ። እሱን 3000 ብር ትይዙታላችሁ። ምክንያቱም እንጨቱን ጭነው ሲያወርዱ መኪና ይሄን ትራንስፖርት 3000 ብር ያስፈልጋል። እንግዲህ ይሄ ቆርቆሮ ደግሞ ያስፈልጋል። ቆርቆሮ 7 ቆርቆሮ ቤት ከሆነ የምንሰራው እንግዲህ እኔ 7 ቆርቆሮ ቤት ነው እየነገርኳችሁ ያለሁት። እንግዲህ እናንተ ደግሞ 80ም ከሆነ 80 90ም ከሆነ 90 አንድ ቆርቆሮ ከ640 ብር ከ650 ብር ጀምሮ ጥሩ ቆርቆሮ ለጣራ የሚሆን እኛ በተለምዶ የምንጠቀመው 35 ጌጅ የሚባል ቆርቆሮ ነው። 35 ጌጅ ቆርቆሮ 700 ብር፣ አሪፍ ቆርቆሮ 700 ብር አለ። ከዛም በላይ አለ 750 ብርም አለ 800 ብርም አለ። እንግዲህ 700 ብር 49000 ብር ይመጣል። እንግዲህ ትልቁ ወጪ አንዱ ይሄ ነው። ሌላው ምስማር ነው። ምስማር 8 ቁጥር፣ 9 ቁጥር፣ 10 ቁጥር፣ 12 ቁጥር፣ 15 ቁጥር እንዲሁም ቦንዳ የሚባል አለ። እነዚህን በድምር ቦንዳ ከላይ ለማሰር ማለት ነው። እነዚህን እስከ 7000 ብር ያስፈልጋል። በባኮ ቢያንስ 7-8 ባኮ ያስፈልጋል። ቦንዳ 2 ኪሎ ያስፈልጋል። እንዲሁም ሌላ ደግሞ የቆርቆሮ ምስማር ነው። የቆርቆሮ ምስማር 7 ቆርቆሮ ለመስራት
ቢያንስ 6 ኪሎ ያስፈልጋል። ለ30 ቆርቆሮ 1 ኪሎ ነው የሚበቃው። ለ60 ቆርቆሮ 2 ኪሎ ነው የሚበቃው። እንግዲህ ቢያንስ እስከ 3 ባኮ ብትይዙለት ለ70 ቆርቆሮ 1 ባኮ 3 ኪሎ ነው የሚይዘው። 1 ባኮ 850 ብር ነው። የእንጨቱ ደግሞ ከ900 ብር እስከ 950 ብር ነው። እንግዲህ 3 ባኮ 2550 ብር ይመጣል። እንግዲህ የባለሙያ ነው። ባለሙያ እንግዲህ እንጨቱን ቤቱን ለማቆም 70 ቆርቆሮ ቤት ለማቆም ጠርብ መጥቶ አቁሞ እንግዲህ የዚህን በ200 ብር የሚቀበሉበት ቦታ አለ። 190 ብር የሚቀበሉበት ቦታ አለ። 180 ብር የሚቀበሉበት ቦታ አለ። 220 ብር ፊልድ ሲወጡ 220 ብር የሚቀበሉበት ቦታ አለ። እንግዲህ 70 ሲባዛ በ220 ነው የምታበዙት 15400 ብር ነው ለባለሙያ ቆርቆሮ ለማቆም። እንግዲህ እዚህ መካከል አንዳንድ ወጪ ሊኖር ይችላል። ታሳቢ ቢያንስ 10 ሺህ ብር ይዣለሁ። እንግዲህ ቤቱን ለማቆም 70 ቆርቆሮ ቤት ከውሃ ልክ ውጭ ቤቱን ለማቆም 150 ሺህ ብር ያስፈልጋል። ቅደም ተከተል ደግሞ እንደሚከተሉ አቀርብላችኋለሁ። እንግዲህ መጀመሪያ ቤቱ መቆም ያለበት እንጨትና ጣራ ነው። ቀጣይ ደግሞ ወደ ምን እንሄዳለን? ወደ ውሃ ልክ እንሄዳለን። እንግዲህ ውሃ ልክ ደግሞ ምን ያክል ብር ይፈጅብናል ካላችሁኝ፣ ድንጋይ ያስፈልጋል፣ ገረገንቲ ያስፈልጋል፣ አሸዋ ያስፈልጋል፣ ሲሚንቶ ያስፈልጋል፣ እንዲሁም ባለሙያ ኮንትራት ወጪ ያስፈልጋል። ድንጋይ በ6 ጎማ እንግዲህ አሁን ያለንበት አካባቢ ለ70 ቆርቆሮ ቤት 3 ቢያጆ ድንጋይ ያስፈልጋል። እሱም ከ3 ድንጋይ ወደ 4000 ከ3500 እስከ 4500 እንደየአካባቢው እንደየቦታው ይለያያል። እንግዲህ ድንጋይ እንደፈለጋችሁ የሚገኝበት ቦታ 3000 ብር 3500 ብር ነው። ድንጋይ የሌለበት ቦታ ሩቅ ቦታ ከሆነ የሚሄደው 4500 ልትገዙ ትችላላችሁ። እንግዲህ እኔ ያለሁበት አካባቢ 3 ቢያጆ 10500 ብር ነው። ሌላው ገረገንቲ ነው። ገረገንቲ ቢያንስ 7 ቢያጆ ያስፈልጋል ውስጡን ለመውላት። 7 ቢያጆ በአንድ ቢያጆ ከ2500 ብር ጀምሮ እስከ 3000 ብር ድረስ ይገኛል። እንግዲህ ይህ ማለት 21000 ብር ይመጣል ማለት ነው። ገረገንቲ በሲኖትራክ 7 ቢያጆ አሸዋ ነው። ሌላው አሸዋ ደግሞ በፎርዋርድ በ6 ጎማ መኪና 4500 ብር አንድ ቢያጆ ያስፈልጋል። ሌላው ሲሚንቶ ነው። ሲሚንቶ ውሃ ልክ ለማሰር ከ13 እስከ 14 ኩንታል ያስፈልጋል። ይህ ማለት ወደ በ1600 ብር አሁን ባለው በ1600 ብር 22400 ብር ያስፈልጋል። ሌላው ደግሞ የባለሙያ ሙሉ ኮንትራት ነው። ሙሉ ኮንትራት እንግዲህ ከ10 ሺህ ብር እስከ 15 ሺህ ብር ሙሉ ኮንትራት ወስዶ ይሰራላችኋል። እንግዲህ ይህ ደግሞ እንደየአካባቢው ይለያያል። የባለሙያው እንግዲህ 9 ሺህ ብርም 10 ሺህ ብርም 11 ሺህ ብርም 12 ሺህ ብርም የሚሰራበት ቦታ ይኖራል። እንግዲህ ይሄ ደግሞ ሲደመር ውሃ ልክ ለማሳሰር እስከ ባለሙያው 70 ሺህ ብር ይመጣል ማለት ነው። 70 ሺህ ብር ይመጣል። እንግዲህ ድምሩን ባንድ ነግራችኋለሁ። እንጨቱን ለማቆም 150 ሺህ ብር ፈጅቷል። 70 ቆርቆሮ ቤት ውሃ ልክ ለማሰር ደግሞ 70 ሺህ ብር ፈጅቷል። ሌላኛው ደግሞ ቅደም ተከተል ምንድነው? ነው ይሄ ቅደም ተከተል። ሌላው ለማስመረግ ነው። ደግሞ ማስመረግ ምን ያክል ያስፈልገናል የሚለውን አሁን እንቀጥላለን። 70 ቆርቆሮ ቤት እንግዲህ ለመስራት ለማስመረግ አፈር እንግዲህ አፈር ከዛው ከሆነ የምናገኘው የተወሰነ ወጪ ቀንስልናል። ምክንያቱም ለሽንት ቤት ስናስቆፍር አፈር ከዛው መጠቀም እንችላለን ለማስመረግ ማለት ነው። ወይ ደግሞ አፈር ከውጭ ገዝተን ከሆነ የተወሰነ ወጪ ይኖርብናል። እንግዲህ አፈር ተገዝቶ ከሆነ እስከ 5 ሺህ ብር እስከ 10 ሺህ ብር ሊያስወጣን ይችላል። እንደየቦታው ላይገኝ ይችላል። ከሩቅ ቦታ ሊሆን ይችላል። ከቅርብ ከሆነ 5 ሺህ ብርም አያልፍም። እንግዲህ ይህን ለመስራት እስከ ባለሙያው ውጩንም ውስጡንም መርጎ ምንድነው ሁለተኛ ዙር ልስን ድረስ ሰርቶ ከ30 ሺህ ብር እስከ 35 ሺህ ብር ከዛም በላይ የሚወስድበት ቦታ አለ። እዚኛ አካባቢ እንደዚህ ነው የሚከፈለው። እስከ 45 ሺህ ብር ድረስ የሚሄድበት ቦታ አለ። እንግዲህ 35 ሺህ ብር ያስፈልጋል ማለት ነው። ውጭንም ውስጡንም ተመርጎ እስከ ልስን ድረስ ማለት ነው። ሌላው ደግሞ ምንድነው መብራት ዝርጋታ ነው። እንግዲህ ሲመረግ እነዚህ ተያይዘው ይሰራሉ። ሲመረግ በርና መስኮት ተያይዘው ይሰራል። ሲመረግ እዚህ መብራት ዝርጋታ ይዘረጋል። እንዲሁም መብራት ዝርጋታ ለመዘርጋት የኤሌክትሪክ ገመድ ኮንዲት የሚባል አለ። እንዲሁም እስካቶላ የሚባል አለ። እነዚህን አብሮ ይገጠማል። እስከ ገመዱ ድረስ እስከ ባለሙያው ድረስ ጠቅላላ 20 ሺህ ብር ያስፈልጋል ማለት ነው። የማብራት ዝርጋታውን ሙሉ 20 ሺህ ብር ያስፈልጋል። ሌላው ደግሞ ቆርቆሮ ነው። ሌላው 70 ቆርቆሮ ቤት በርና መስኮት ገጠማ ነው። በርና መስኮት ገጠማ እንግዲህ በእንትን ከሆነ ከ50 ሺህ እስከ 80 ሺህ ብር ያስፈልጋል። ምክንያቱም
በላሜራ ከሆነ የምታሰሩት ሊቀንስላችሁ ይችላል። በፍሬንች ከሆነ እስከ 80 ሺህ ሊሄድባችሁ ይችላል። ሌላው ደግሞ የበረንዳ ቋሚ ያስፈልጋችኋል። የበረንዳ አጥር ያስፈልጋችኋል። ከ15 ሺህ እስከ 20 ሺህ ብር ያስፈልጋል። እንግዲህ በርና በረንዳ ቋሚ እነዚህን 95 ሺህ ብር ያስፈልጋል። ሌላው 70 ቆርቆሮ ቤት ውጩን ብቻ ለማስገረፍ ውጩን ብቻ ውስጡን ሳይሆን ውጩን ለማስገረፍ ሲሚንቶ 26 ኩንታል ያስፈልጋል። 41600 ብር ያስፈልጋል። አሸዋ 2 ቢያጁ ያስፈልጋል። 9000 ብር ይመጣል። ምስማር ከ15 እስከ 25 ካርቶን ያስፈልጋል። እንደ ባለሙያው ይለያያል። አንዳንድ ሰው 15 ካርቶን ይበቃል የሚል አለ። እንደ በደንብ ይሰራልን ካላችሁ 25 ካርቶን ቢጠቀጠቅ ይወዳል አይጠላም። እንግዲህ 19000 ብር ያስፈልጋል ለሚስማር። ሌላው የባለሙያ ሙሉ ክፍያ ነው። ሙሉ ክፍያ ከ20 ሺህ ብር እስከ 25 ሺህ ብር ያስፈልጋል። በጥቅሉ ውጩን ለማስገረፍ ከ90 ሺህ ብር እስከ 95 ሺህ ብር ያስፈልጋል ማለት ነው። ውጩን ለማስገረፍ 70 ቆርቆሮ ቤት። ሌላኛው ቅደም ተከተል ደግሞ ምንድነው? ኮርኒስ ነው። ኮርኒስ እንግዲህ መጨረሻ አካባቢ የወለሉ ሴራሚክ ከመሰራቱ በፊት ሊሾ ከመሰራቱ በፊት ኮርኒስ መሰራት አለበት። ኮርኒስ ከተሰራ በኋላ ነው ጂፕሰም የሚሰራው። ኮርኒስ እንግዲህ ለማሰራት 70 ቆርቆሮ ቤት ሞራሌ፣ ምስማር እንደገና አንዳንድ እንጨቶች ወጪን ጨምሮ ሙሉ እስከ ባለሙያው ከ50 ሺህ ብር እስከ 60 ሺህ ብር ሊያስፈልግ ይችላል። እንግዲህ የፕላስቲክም ኮርኒስ ሊሆን ይችላል፣ የጂፕሰም ኮርኒስ ሊሆን ይችላል። ከ50 ሺህ ብር እስከ 60 ሺህ ብር እንግዲህ ይሄ ተቀራራቢ ሂሳብ ነው። እንደየአካባቢው እንደየቦታው ይለያያል። ሌላው ደግሞ ያው ኮርኒስ ከተሰራ በኋላ የግድግዳ ጂፕሰም ነው። የግድግዳ ጂፕሰም እንግዲህ እነዚህን ጀሶ፣ ሳጋቱራ እንደዚሁም ጂፕሰም ዘይት የባለሙያዎችን ጨምሮ ከ40 ሺህ ብር እስከ 55 ሺህ ብር ያስፈልጋል። የግድግዳ ጂፕሰም ለማሰራት 50 ሺህ ብር ያስፈልጋል። ሌላው ደግሞ የእንጨት በር ያስፈልጋል። የእንጨት በር እንግዲህ ለማስገጠም ከ30 ሺህ ብር እስከ 45 ሺህ ብር ሊያስፈልጋችሁ ይችላል። እንደ በሩ ብዛት ነው። 2-3 በር ከሆነ ሌላው በረንዳ ሴራሚክ እናሰራለን የምትሉ ከሆነ 40 ሺህ ብር ያስፈልጋል። የውስጥና የውጩን እንግዲህ እንደዚህ የተረሳ ወጪ ካለ 20 ሺህ ብር ያስፈልጋል። ከፈፍ ለጣራው ከላይ 10 ሺህ ብር ያስፈልጋል። ከፈፍ ዙሪያውን ጣራ ላይ ይመታል። እንዲሁም ቀለም የመጨረሻ ስራ ቀለም ነው። እንግዲህ ቀለም ለማስቀባት ውስጡንም ውጭንም ቀለም ለማስገባት የባለሙያ ከ15 ሺህ እስከ 20 ሺህ ብር ያስፈልጋል። ሌላውም የቀለም ወጪ 9 ሺህ ብር ያስፈልጋል። ሌላው የበር ቀለም የብረት 3 ሺህ ብር ያስፈልጋል። ዘኮሎ የሚባል አለ። እንዲሁም ዘኮሎና አንዳንድ ወጪ 1 ሺህ ብር ያስፈልጋል። እንግዲህ ጠቅላላ ድምር የዚህ ሁላ 70 ቆርቆሮ ቤት ለመስራት እስከ ፊኒሽንግ ሙሉ ቤቱን ጨርሶ ከባኞ ቤት ስራ ውጭ ማለት ነው ወደ 750 ሺህ ብር ያስፈልጋል ማለት ነው። በዚህ ጊዜ በዚህ ወቅት እንግዲህ ይሄ ሂሳብ አንድ ቤት ሲጀመር ወይ ደግሞ አንድ ቤት ሲታቀድ ፕላን ሲወጣለት ከዚህም በታች ሊያልቅ ይችላል፣ ከዚህም በላይ የተወሰነ ሊሄድ ይችላል። ብዙም ልዩነት ግን አይኖረውም። እንግዲህ የዛሬው ይሄን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። እንዲሁም ኮሜንት ላይ ሀሳብ አስተያየታችሁን እሰራላችሁ ቪዲዮ ካለ ቁጭ አድርጉ። ብዙ ላይክ ያገኘውን ቪዲዮ እሰራላችኋለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።